አንድ ሰው የ$500,000 ሮልስ ሮይስ ወይንም ላምበርጊኒ ገዝቶ መኪናው ገና አልተሟላም ብሎ ሙሉ በሙሉ እንዲበተን የሚያደርገው ለምን ይሆን? በዓለም የአውቶሞቲቭ ኢንዱስትሪ ውስጥ ከመጠን ያለፈ ቅንጦት ወይንም ኤክስትሪም ከስተማይዜሽን ከተባለ አንድ ስም ብቻ በግንባር ቀደምትነት ይነሳል፤ መንሱሪ። መኪኖችን ከማሻሻል አልፎ ወደ ተንቀሳቃሽ የኪነ ጥበብ ሥራ የሚቀይረው የዓለም ታዋቂ ሰዎች፣ የእግር ኳስ ኮከቦችና የቢሊዮነሮች ተመራጭ የሆነው የመንሱሪ የቆዳና የዲዛይን ሚስጥር ከጀርባው ምን ታሪክ አለው? ዛሬ በተሚያ ፖሊስትሪ የዚህን ባለሙያ ታሪክ፣ የሌዘር አሰራር ሚስጥርና የአውቶሞቲቭ አፖሊስትሪ የከፍተኛ ደረጃ ጥበብ በጥልቀት እንመረምራለን። የዚህ ግዙፍ የቅንጦት ኢምፓየር ታሪክ የሚጀምረው በ1980ዎቹ አጋማሽ ነው። ክሮሽ መንሱሪ የተባለው ወጣት ለትምህርት ወደ እንግሊዝ ያመራል። በእንግሊዝ በነበረው ቆይታ የእንግሊዝ የቅንጦት መኪኖችን በተለይም የሮልስ ሮይስ እና የቤንትሊ ባህላዊ የእጅ ጥበብ፣ የቆዳ አሰራርና ውበትን በፍቅር ወደደ። በእንግሊዝ አውቶሞቲቭ ባህል ውስጥ የዕደ ጥበብ ባለሙያዎች እያንዳንዱን የቆዳ ስፌት በእጃቸው ሲሰሩ፣ እንጨቶችን ሲቀርጹና የውስጥ ክፍሎችን ሲያዘጋጁ ያየው መንሱሪ ይህን ጥበብ ወደ ላቀ ደረጃ የመውሰድ ህልም አደረበት። በ1989 መንሱሪ በጀርመን ሙኒክ ከተማ የራሱን ድርጅት ሲመሰርት አንድ ግልጽ ዓላማ ነበረው፤ የእንግሊዝን ክላሲክ የእጅ ጥበብና ቅንጦት ከጀርመን ከፍተኛ ኢንጂነሪንግና ፍጥነት ጋር ማዋሃድ። በወቅቱ አብዛኞቹ የመኪና ማሻሻያ ድርጅቶች ትኩረታቸው የሞተር ኃይል ላይ ብቻ ነበር። መንሱሪ ግን ትኩረቱን የሰው ልጅ በሚዳስሰውና በሚቀመጥበት በውስጠኛው የቆዳ አልባሳት ወይንም ኢንተሪየር አፖሊስትሪ ላይ አደረገም። መንሱሪን ከማንኛውም የመኪና አሻሻይ ድርጅት የሚለየው ትልቁ ሚስጥር የውስጥ አካል አሰራር ፍልስፍናው ነው። ባህላዊ አውቶሞቲቭ ኩባንያዎች ሁልጊዜ የሚጠቀሙት ጥቁር፣ ቡናማ ወይም ነጭ ሌዘር ነበር። መንሱሪ ግን ይህንን የተለመደ ህግ ሰበረ። ድፍረት በተሞላባቸው የቲፋኒ ብሉ፣ ደማቅ ብርቱካናማ፣ ቢጫና ሐምራዊ ቀለሞች የቅንጦት ትርጉምን ቀየረም። ነገር ግን ሚስጥሩ ቀለሙ ብቻ አልነበረም፣ የቆዳው ጥራትና የአሰራር ሂደቱ እንጂ። መንሱሪ የሚጠቀመው እያንዳንዱ ሌዘር ከአልፕስ ተራራዎች ከሚገኙ ከብቶች የተወሰደ ከፍተኛ ጥራት ያለው ፉል ግሬን ሌዘር ነው። እነዚህ ቆዳዎች ምንም አይነት የሰው ሰራሽ ጉድለት የሌለባቸው እጅግ ለስላሳና የአየር ሁኔታን የሚቋቋሙ ናቸው። እያንዳንዱ የመኪና ወንበር፣ ዳሽቦርድና ኮርኒስ በጂኦሜትሪክ ስፌቶች፣ በዳይመንድ ፓተርንና በእጅ በሚደረጉ የፊኒሺንግ ስራዎች ይታሸጋሉ። በ2000ዎቹ አጋማሽ መንሱሪ ሌላ ታላቅ ፈጠራ ወደ አውቶሞቲቭ አፖሊስትሪ አስተዋወቀም። እሱም የፎርጀድ ካርበን ፋይበር እና የቆዳ ውህደት ነው። ተራ ካርቦን ፋይበር የካሬ ንድፍ ሲኖረው፣ ፎርጀድ ካርበን ግን በከፍተኛ ሙቀትና ጫና የተሰራ ማርብል ወይም የበረዶ እብነ በረድ የሚመስል ነጠብጣብ ንድፍ አለው። ይህንን ጠንካራ ካርበን ፋይበር ከለስላሳው ሌዘር ጋር አዋህዶ በሩ፣ ዳሽቦርዱና መቀመጫው ላይ መስፋት እጅግ የላቀ እጅ ጥበብ ይጠይቃል። የስፌት መስመሮቹ ከካርቦኑ ንድፍ ጋር ፍጹም የተጣጣሙ መሆን አለባቸው። በተጨማሪም ስታርላይት ሄድላይነር ወይም በኮርኒሱ ላይ የሚሰኩ በሺዎች የሚቆጠሩ የፋይበር ኦፕቲክ መብራቶችን ከቆዳው ጋር አዋህዶ መስፋት የወራት ጥንቃቄ የሚጠይቅ ሥራ ነው። አንድ የመንሱሪ ማሻሻያ ፓኬጅ ከ200,000 እስከ $1 ሚሊዮን ሊያስወጣ ይችላል። ጥያቄው ለምን ይህን ያህል ይወደዳል? መልሱ በአንድ ቃል ይታጠራል፤ ኤክስክሉሲቪቲ ወይም የሚታይ ልዩነት። መንሱሪ አንድን የመኪና ሞዴል በዓለም ላይ ከ10 ወይም ከ15 ፍሬ በላይ አይሰራም። መኪና ውስጥ የሚገባው እያንዳንዱ ሌዘር፣ ስፌትና ዲዛይን በደንበኛው ፍላጎት መሰረት በብቸኝነት የሚዘጋጅ ነው። ፋብሪካዎች በሰከንድ በመቶዎች የሚቆጠሩ መኪኖችን በማሽን ሲያመርቱ፣ መንሱሪ ግን ለአንድ መኪና የውስጥ አካል ብቻ ከ1000 ሰዓታት በላይ የእጅ ሥራ ይፈጃል። መንሱሪ ያስመሰከረው እውነት ቢኖር እውነተኛ ቅንጦት በጅምላ አይመረትም። የመንሱሪ ታሪክ የሚያስተምረን የእጅ ጥበብ ድፍረትና ጥንቃቄ ካለ
የአውቶሞቲቭ አፕሆልስተሪን ወደ ከፍተኛ የቅንጦት ጥበብ መቀየር እንደሚቻል ነው። የእርሶንም ተሽከርካሪ የውስጥ አካል በእንዲህ አይነት የከፍተኛ ደረጃ ዲዛይን በልዩ ሌዘር እና በጽኑ የእጅ ጥበብ ማሻሻል ከፈለጉ ከተሚያ አፕሆልስተሪ ጋር ይስሩ። ይህ ቪዲዮ ከተመቻችሁ ለወዳጆቻችሁ ሼር ማድረግና ለተጨማሪ ድንቅ የአፕሆልስተሪ ጥበብና ታሪክ ቪዲዮዎች ሰብስክራይብ ማድረጋችሁን አትርሱ። ሰላም።